ነገር ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከነዚህ መካከል ትላንትና የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታዎች የተደረጉ ሲሆን ሶስቱ ባለሜዳ ክለቦች አሸንፈዋል። ክሪስታል ፓላስ ከሜዳቸው ውጪ ድል ማድረጉን ነው የተመለከትነው። ኡናይ ኤምሬ ከሜዳቸው ውጪ መሸነፋቸውን ተመልክተናል። በእንግሊዝ በተደረገው በሲቲ ግራውንድ ከኖቲንጋም ፎረስት ጋር በነበረው ጨዋታ እሱን የምናነሳም ይሆናል። ከዚህም በተጨማሪ የክለብ መረጃዎችን የምናነሳ ሲሆን በአርሰናል ቤት እንግዲህ ዲክላን ራይስ ቅጣት ሊጣልበት እንደሚችል የተገለጸ ሲሆን አርሰናልም ይግባኝ ይጠይቃል የሚሉ መረጃዎች እያሳዩም ይገኛሉ። ከዚህም በተጨማሪ በመልሱ ጨዋታ በአውሮፓ ቻምፒየንስ ሊግ ምን እንጠብቅ የሚሉ አንዳንድ ነገሮችንም በአርሰናል ቤት እንመለከታለን። የዝውውር መረጃዎችን ጨምሮ በርካታ ስፖርታዊ መረጃዎችን ከአርሰናል ቤት የምናነሳም ነው የሚሆነው። በማንቸስተር ዩናይትድ ቤት እንግዲህ ኮቢ ማይኖ አዲስ ኮንትራት መፈረሙን ተከትሎ የተለያዩ ሀሳቦችን ሰጥቷል። ከዚህ መካከል ከካርሎስ ካሴሚሮ እጅግ ብዙ ተመሪያለሁ ሲል የገለጸ ሲሆን 5 ዓመት በዚህ መፈረሜ እጅግ ደስታ ይሰማኛል፣ ብዙ ነገር ማንቸስተር ዩናይትድ ሰጥቶኛል ሲል ነው እየገለጸም የሚገኘው። የዝውውር መረጃዎችን እንመለከታለን። ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባንም እንዲሁ ማንቸስተር ዩናይትድ እየተመለከተ እንደሚገኝ የተገለጸ ሲሆን አዳዲስ ስሞችም ከማንቸስተር ዩናይትድ ጋር እየተያዙም ይገኛሉ። እሱን እናነሳለን። በሲቲ ቤት የወሩ ምርጥ ተጫዋች ማን ይሆናል የሚለው ነው የምንመለከተው። ሌሎች ፕሮግራሞችንም እንዲሁ ከሲቲ ጋር የተያዘ መረጃዎችን የምናጋራቸው። በቼልሲ ቤት እንግዲህ ስቲቮ ጉዳት እንዳጋጠመውና ከዓለም ዋንጫ ውጪ መሆኑ እንዲሁ መረጋገጡም ተገልጿል። የዝውውር መረጃዎችንም ከቼልሲ ጋር የምናነሳ ይሆናል። በተለይም በመከላከል ቦታ ላይ የሚገኙ ተጫዋቾች እንግዲህ እጩ ዝርዝሮች እየወጡም ይገኛሉ። በሊቨርፑል ቤት እንግዲህ ሜሎስ ኬርኬዝ፣ አንዲ ሮበርትሰን እንዲሁም ደግሞ ሌሎች ተጫዋቾችን በተለይም በአሁኑ ሰዓት ላይ በክረምት ከፈረሙ ተጫዋቾች መካከል እነማን ጥሩ ተጫዋቾች አይደሉም የሚለውን እንግዲህ ዴሊ ሜል ይዞ መውጣትም ችሏል። በዚህ ዓመት የፈረሙ ቶፕ 20 መጥፎ ተጫዋቾች ማለትም መጥፎ አቋም ያሳዩ ተጫዋቾችን እንግዲህ አስመዝግቧል። ከነሱ መካከል እነማን በሊቨርፑል ቤት አሉ የሚለውን የምንመለከትም ነው የሚሆነው። በሪያል ማድሪድ ቤት የወሩ ምርጥ ተጫዋችን እንመለከታለን። ባርሴሎና እንዲሁም ደግሞ ሌሎች ክለቦችን በስፋት የምንመለከት ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የሀገር ውስጥ መረጃዎቻችንን ስናስቀድም በኢትዮጵያ በሲቢኢ መርሃ ግብር እንግዲህ መቀለን ሰባን እንደርታ ከሀዲያ ሆሳና ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት አጠናቋል። የመቀለን ሰባን እንደርታ ግብ ኬኔዲ ገብረ ጻዲቅ ሲያስቆጠር ጸጋብ ግዛው ሀዲያ ሆሳናን አቻ ማድረግም ችሏል። የሊግ የደረጃ ሰንጠረዣቸውን ስንመለከት ሀዲያ ሆሳና 35 ነጥብ በመያዝ 12ኛ ደረጃ ላይ የተቀመጠ ሲሆን መቀለን ሰባን እንደርታ 30 ነጥብ በመያዝ 18ኛ ደረጃ ላይ ላለመውረድ የሚጫወት ክለብ ነው መሆኑን የተመለከት ነው። ቀጣይ ግብራቸው ሰኞ ወላይታ ዲቻ ከሀዲያ ሆሳና፣ ማክሰኞ ደግሞ መቀለ ሰባን እንደርታ ከአርባ ምንጭ ከነማ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ሌላኛው በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከነገሌ አርሲ ያደረጉትን ጨዋታ 0-0 አጠናቋል። ነገሌ አርሲ 4ኛ የሊግ ተከታታይ አቻ ውጤቱን ነው ማስመዝገብም የቻለው። የደረጃ ሰንጠረዡን ስንመለከት አዲስ አዳጊው ነገሌ አርሲ በ45 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን ፋሲል ከነማ በ2 ነጥብ ዝቅ ብሎ 5ኛ ደረጃ ላይ ተቀምጧል በ43 ነጥብ። ቀጣይ መርሃ ግብራቸው ረቡ ፋሲል ከነማ ከባህር ዳር ከነማ፣ ረቡ በተመሳሳይ ወልዋሎ አዲግራት ከነገሌ አርሲ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ወልዋሎ አዲግራት እንግዲህ ትላንትና ያልተጠበቀ ድል አስመዝግቧል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ወልዋሎ አዲግራት ኢትዮጵያ ቡናን 4-2 በሆነ ውጤት ነው ማሸነፍ የቻለው። የወልዋሎ አዲግራት ዩኒቨርሲቲን ጎሎች እንግዲህ ኮኖኬ ሃቪዝ 2 ጎሎችን ያስቆጠረ ሲሆን ያሬድ ከበደ ነው ደግሞ በየነ ባንጃ ማስቆጠር ችሏል። ሌሎችን ጎሎች ለኢትዮጵያ ቡና ግቦችን አቡበከር አዳሜው እንዲሁም ደግሞ በረከት ብርሃኑ ከመረብ ማሳረፍም ችሏል። የደርቢውን ጨዋታ 3-1 በሆነ ውጤት በማሸነፍ ድንቅ ጊዜን ማሳለፍ የቻሉት በዚህ ሳምንት መጨረሻ ኢትዮጵያ ቡና ያልተጠበቀ ሽንፈትን ግን እንዲሁ አስተናግዷል። የሊግ የደረጃ ሰንጠረጃቸውን ስንመለከት ኢትዮጵያ ቡና በ41 ነጥብ 7ኛ ደረጃ ላይ የተቀመጡ ሲሆን ወልዋሎ አዲግራት ዩኒቨርሲቲ በ35 ነጥብ 13ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብራቸውን ስንመለከት ድሬዳዋ ከነማ ከኢትዮጵያ ቡና ማክሰኞ ይጫወታሉ። ወልዋሎ አዲግራት ዩኒቨርሲቲ ከነገሌ አርሲ እንደነገርናችሁ ረቡዕ ዕለት የሚጫወቱም ነው የሚሆኑት። እነዚህ ጨዋታዎች በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎችም ነበሩ።
የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች መጠናቀቃቸውን ተከትሎ ትላንትና ደግሞ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች ተደርገውም ነበር። ወደ እነሱ ጨዋታዎች እናምራ። ቅድሚያ የዩሮፓ ሊግ ጨዋታዎችን ስንመለከት ምሽት 4 ሰዓት ላይ ሁለት ያክል ጨዋታዎች ተደርገውም ነበር። ስፖርቲንግ ብራጋ ከፍራይቡርግ እንዲሁም ደግሞ በእንግሊዝ ሲቲ ግራውንድ ኖቲንጋም ፎረስት አስቶን ቪላን ያስተናገዱበት እነዚህ ሁለቱ ተጠባቂ ጨዋታዎችም ነበሩ። ስፖርቲንግ ብራጋ ፍራይቡርግን አስተናግዶ 2-1 በሆነ ውጤት አሸንፏል። የመጀመሪያ ዙር ጨዋታውን በሜዳው ማሸነፋቸው ለመልሱ ጨዋታ እንግዲህ ትልቅ እድል ይሰጣቸዋል። ፍራይቡርግ በሜዳቸውና በደጋፊዎቹ ፊት ነው የመልስ ጨዋታቸውን የሚያደርጉት። ቀጣይ ሳምንት የሚደረግ ጨዋታውን የምንመለከት ይሆናል። በርካቶቹ ሲጠብቁት የነበረው ጨዋታ ግን በእንግሊዝ በሲቲ ግራውንድ ኖቲንጋም ፎረስት ከአስቶን ቪላ ጋር ያደረጉት ተጠባቂ መርሃ ግብርም ነበር። ኖቲንጋም ፎረስት በዚህ ዓመት እንግዲህ ላለመውረድ ነው እየተጫወተ የሚገኘው። የኡናይ ኤምሪው አስቶን ቪላ ግን ቶፕ 4 ውስጥ እንግዲህ የተቀመጠ ክለብ ነው። በዚህ ዓመት ጥሩ እንቅስቃሴ ካደረጉ የእንግሊዝ ክለብ መካከል አንደኛውም ያደርገዋል። ይህም ጨዋታ ምናልባትም እንግዲህ በአስቶን ቪላ ቅድሚያ ግምት የተሰጠው ጨዋታም ነበር። በተለይም ከዚህ በፊት አሰልጣኝ ኡናይ ኤምሪ በቫሌንሲያ እንዲሁም ደግሞ በሲቪያ 5 ያክል የዩሮፓ ሊግ ዋንጫ ማንሳታቸውን ተከትሎ የዚህ ዓመትም የዩሮፓ ሊግ አሸናፊ ቅድሚያ ግምት ከሚሰጣቸው ክለቦች ውስጥ ግንባር ቀደም ላይ የሚገኝም ክለብ ነው። በዚህም የተነሳ ይህ ጨዋታ ምናልባትም እንግዲህ ተጠባቂ ያደርገውም ነበር። ምሽት 4 ሰዓት ላይ የጀመረውን ጨዋታ ኖቲንጋም ፎረስት በሜዳውና በደጋፊዎቹ ፊት 1-0 በሆነ ጠባብ ውጤትም አሸንፏል። ጎሉንም እንግዲህ ክሪስ ውድ በፔናልቲ ነው ማስቆጠረም የቻለው። ሁቺንሰን ፔናልቲውን ያስገኘም ተጫዋችም ነበር። በጨዋታው ላይ እንግዲህ ጥሩ እንቅስቃሴዎችን ለማድረግ ሞክሮም ነበር ባለሜዳዎቹ ኖቲንጋም ፎረስቶች። በቦል ፖዚሽን በኩል ስንመለከት 51% ቦል ፖሰስ አድርገውም ነበር። 11 ሙከራዎችን አድርገው 5ቱ ኦን ታርጌቶች ነበሩ። የእንግዳው ክለብ አስቶን ቪላን ስንመለከት 10 ሙከራዎችን አድርገው 4 ኦን ታርጌት እንደነበሩ ነው መመልከት የቻለው። አማዱ ኦናና በሁለተኛው አጋማሽ በ55ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ የወጣም ተጫዋችም ነበር። በኖቲንጋም ፎረስት በኩል ደግሞ ኦላ አይና በ75ኛው ደቂቃ ላይ እንዲሁ በጉዳት ምክንያት የተቀየረ ተጫዋች ነው። የመልሱ ጨዋታ ቪላ ፓርክ በእንግሊዝ የሚደረገው እጅግ በጣም ተጠባቂ መርሃ ግብርም አለ። አሰልጣኙ ከጨዋታው በኋላ እንግዲህ በመልሱ ጨዋታ ይህን ነገር እንደምንገለበጠው እተማመናለሁ ሲሉ ነው እየገለጹ የሚገኙት። በሲቲ ግራውንድ የተደረገውን ጨዋታ ኖቲንጋም ፎረስት ማሸነፉን ተከትሎ ምናልባትም እንግዲህ በዚህ ዓመት የፍጻሜ ጨዋታ የሚደርስ ከሆነ ትልቅ ታሪክን በራሱ የሚሰራም ይሆናል። ዋንጫውን የሚያሸንፍ ከሆነ ደግሞ ወደ አውሮፓ ቻምፒየንስ ሊግ የሚገባም ነው የሚሆነው። ይህም እንግዲህ ድንቅ ነው የሚያደርገው። ላለመውረድ ነው በአሁኑ ሰዓት ላይ እየተጫወተ የሚገኘው። ነገር ግን ይህንን የዩሮፓ ሊግ የማሳካት እድል ካለው እንግዲህ ለኖቲንጋም ፎረስት እጅግ ጣፋጭ አመት ሆኖ የሚጠናቀቅም ይሆናል። ምንም እንኳን አመቱን ሙሉ በጥሩ ሁኔታ መቀጠልም ባይችሉም የመልሱ ጨዋታ ግን በአስቶን ቪላ በቪላ ፓርክ የሚደረገው ጨዋታ ከባድ ፉክክር የምንመለከትበትም ነው የሚሆነው። ሌላኛው በኮንፈረንስ ሊግ ሁለት ያክል ጨዋታዎች በተመሳሳይ 4 ሰዓት ተደርገውም ነበር። ራዮ ቫይካኖ ስትራስቡርግን አስተናግዶ 1-0 በሆነ ውጤት በሜዳውም አሸንፏል። ሌላኛው ሲጠበቅ የነበረው ሻካታር ዶኔትስክ ክሪስታል ፓላስን ያስተናገደበት ጨዋታም ነበር። ክሪስታል ፓላስ በአሰልጣኝ ኦሊቨር ግናስነር እየተመራ ከሜዳቸው ውጪ 3-1 በሆነ ውጤትም አሸንፏል። ገና በአንደኛው ደቂቃ ላይ ኢስማኤል አሳር ከዣን ፊሊፔ ማቴታ የተሻገረለትን ኳስ በማስቆጠር 1-0 መምራትም ቻለ። ኦቼሬትኮ አቻ ማድረግም ችሎ ነበር በ47ኛው ደቂቃ ላይ ለሻካታር ዶኔትስክ። ነገር ግን ከዛ በኋላ በ58ኛውና በ84ኛው ደቂቃ ላይ ካማዳና ስትራንድ ላርሰን ባስቆጠሯቸው ጎሎች 3-1 በሆነ ውጤት አሸንፈው መውጣትም ችሏል። ባለሜዳዎቹ ሻካታር ዶኔትስኮች ፍጹም የጨዋታ የበላይነትም ነበራቸው። ኳሱን በግላቸው መያዝም ችለው ነበር። አሰልጣኝ ኦሊቨር ግናስነር ግን የተለየ ታክቲክ ነበር መጠቀምም የቻሉት። ኳሱን ለሻካታር ዶኔትስኮች በመተው እንግዲህ በመልሶ ማጥቃት ጥሩ እንቅስቃሴ አድርገውም ነበር። ባለሜዳዎቹ 71% ቦል ፖሰስ ማድረግም ችለው ነበር። 71%ቱን ነበር እንግዲህ መቆጣጠርም የቻሉት። 15 ሙከራዎችን አድርገዋል። ነገር ግን የክሪስታል ፓላሱን የመከላከል አጥር እንግዲህ ጠርምሰው መግባትም አልቻሉም ነበር። አንዱን ታርጌትን ብቻ ነው ከ15ቱ መሞከረም የቻሉት። ይህም ምን ያህል እንግዲህ ክሪስታል ፓላሶች እጅግ በጣም በመከላከሉ ጥሩ እንደነበረም ነው የሚያሳዩት። በተቃራኒው ደግሞ በመልሶ ማጥቃቱ እጅግ የተሻሉ ነበሩ። 29% ብቻ ቦል ፖሰስ እያደረጉ ሲሆን በመልሶ ማጥቃት ተሽሎም ተገኝተዋል። 10 ሙከራዎችን አድርገው 7ቱ ኦን ታርጌትም ነበሩ። ክሊኒካል የሆኑ ሙከራዎችን ነበር ሲያደርጉ የተመለከተ ነው። እንደ ዣን ፊሊፔ ማቴታ ያሉ ተጫዋቾች እንግዲህ በጨዋታው ላይ ጥሩ እንቅስቃሴ አሳይተውም ነበር። የመልሱን ጨዋታ በሜዳቸው በሴልሃርስት ፓርክ ስቴዲየም እንደማድረጋቸው
እጅግ ቀለል ያለ ጨዋታ ይሆንላቸዋል ተብሎ ይጠበቃል። በሜዳቸው እንግዲህ የቤት ስራቸውን ከሜዳቸው ውጪ ፈጽመው ማምጣታቸው ያቀልላቸዋል ተብሎ የሚጠበቅም ነው የሚሆነው። ክሪስታል ፓላስ ማሸነፉን ተከትሎ ምናልባትም እንግዲህ በዚህ ዓመት በኮንፈረንስ ሊጉ ዋንጫ ያነሳሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ሲሆን አሁንም 3-1 ማሸነፉን እንግዲህ መንገዱን እየጠረገ እንደሚገኝ ነው በርካቶቹም የሚያነሱት። ሌላኛው ዛሬ የሚደረጉ ጨዋታዎችን እንመልከት። በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ መርሃ ግብርም ይኖራል። ላለመውረድ የሚጫወቱት ሊድስ ዩናይትድ ከበርንሌይ ጋር የሚደረግ ተጠባቂ መርሃ ግብርም አለ። በርንሌይ መውረጉን አረጋግጧል። ሊድስ ዩናይትዶች ደግሞ አጀማመራቸው መጥፎ ቢሆንም በአሁኑ ሰዓት ላይ ግን ጥሩ እንቅስቃሴም አድርጓል። ያለፉትን ተከታታይ 6 ጨዋታዎች እንግዲህ አልተሸነፉም። በ4ቱ አቻ የወጡ ሲሆን በ2ቱ ደግሞ ድል ማስመዝገብ መቻላቸውን ነው የምንመለከተው። የዛሬም ጨዋታ እንግዲህ በርሊን በሜዳቸውና በደጋፊዎች ፊት በኤላን ሮድ የሚያስተናግዱ ሲሆን ይህም ጨዋታ እንግዲህ ቅድሚያ ግምትም ይሰጣቸዋል። በስፔን ላሊጋም አንድ ጨዋታ ይደረጋል። ጄሮና ማዮርካን የሚያስተናግድበት መርሃ ግብርም አለ። በጣሊያን ሴሪኤ ፒሳ ከሊቼ ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዘን እኛ ወደ ሌሎች ፕሮግራሞቻችን የምናልፍ ነው የሚሆነው። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎችን እንመልከት። ቅድሚያ አርሰናልን ነው የምንመለከተው። መድፈኞቹ ለመልሱ ጨዋታ ምን አስበዋል የሚለውን በቅድሚያ እንመልከት። አርሰናል ከአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ኤሚሬትስ ላይ ከአትሌቲኮ ማድሪድ ጋር የሚያደርግም ይሆናል። መድፈኞቹ ከጨዋታ በፊት ለቡድኑ ባስ ለየት ያለ አቀባበል ለማድረግ እየተዘጋጀ መሆኑ ነው የተገለጸው። ደጋፊዎቹ ለሚደረገው ታሪካዊ አቀባበል ድባቡን በማሳመር እንዲደግፉም ጥሪም ቀርቦላቸዋል። የመጀመሪያው ዙር ጨዋታ 1-1 በሆነ ውጤት መጠናቀቁም አይዘነጋም። አርሰናል በአውሮፓ ሻምፒዮንስ ሊጉ ለተከታታይ 13 ጨዋታዎች ሳይሸነፍም የተጓዘ ሲሆን ለመጨረሻ ጊዜ ይህን ባደረገ አመት ለፍጻሜ ደርሶ እንደነበር የሚታወስም ጉዳይ ነው። በዚህ አመትም እንግዲህ ዋንጫውን ያነሳል ተብሎ ከሚጠበቁ ክለቦች መካከል ግንባር ቀደሙ አርሰናል ሲሆን በሜዳውና በደጋፊዎቹ ፊት አትሌቲኮ ዲ ማድሪድን በማሸነፍ ወደ ፍጻሜ ለማለፍ ሁሉን ነገር እንደሚያደርግ ከዚህ በፊት እንግዲህ አሰልጣኞቹም ተጫዋቾቹም ገልጸውም ነበር። በዚህም የተነሳ የመልሱ ጨዋታ ላይ ልዩ ድባብ እንደሚፈጠር በለንደን መረጃዎች እያሳዩም ነው የሚገኙት። ዴክላን ራይስ ከትላንት በስቲያ ምሽት ስለ ጨዋታው ዳኛ በሰጠው አስተያየት ዩኤፋ እርምጃ የሚወስድ ከሆነ እየተጠባበቁ እንደሆነም ይገልጻል። ዩኤፋ ውሳኔ ከማስተላለፋቸው በፊት የዳኛውን ይፋዊ ሪፖርት እየጠበቁም ነው የሚገኙት። ዴክላን ራይስ ከ4 ዓመታት በፊት በዌስትሃም እያለ በዩሮፓ ሊጉ ግማሽ ፍጻሜ በዳኞች ላይ ባሳየው ያልተገባ ባህሪ ምክንያት የሁለት ጨዋታዎች ቅጣት ተላልፎበትም ነበር ሲል እንዲሁ ሲሞን ጎሊክስም ያስታውቃል። ይህ ምናልባትም ውሳኔ በዚህ ሳምንት ውስጥ የሚወሰን ከሆነ ለአርሰናል ከባድ ሊሆንባቸው ይችላል። የማል ሞዳ ሞተሩ የሆነው ዴክላን ራይስ ከጨዋታ ውጪ ሊሆን የሚችልበት እድል እንዳለ ነው መረጃዎች ካሁኑ እያሳዩም የሚገኙት። ነገር ግን ገና ይህ ፍንጭ ብቻ ነው። ማች አልቢትሩ እንግዲህ እስካሁን ድረስ ምንም አይነት ዘገባ እንዳልመለሱ ነው መረጃዎች እያሳዩም የሚገኙት። ሌላኛው አርሰናል ቅሬታ ሊያቀርብ እንደሆነም ተገልጿል። አርሰናል የአትሌቲኮ ማድሪድን ክሶች በተመለከተ ለአውሮፓ እግር ኳስ ማህበር ኦፊሻላዊ ቅሬታ ለማቅረብ እንዳሰቡ ነው መረጃዎች እያሳዩ የሚገኙት። አርሰናል ስለ ዋንዳ ሜትሮፖሊታኖ ሜዳ ሁኔታ በይፋ ለአውሮፓ እግር ኳስ ህብረት ዩኤፋ አቤቱታ ለማቅረብ ማሰባቸው ነው እየተገለጸ የሚገኘው። ክለቡ እስካሁን ይፋዊ ቅሬታ አላቀረበም። ነገር ግን ከፈለጉ ለአውሮፓ እግር ኳስ ህብረት ዩኤፋ በጽሁፍ ለማቅረብ እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። ይህንንም ሚረር እያስነበበም ይገኛል። ቪክተር ዮኮሬሽ ለአርሰናል 40 ጨዋታዎችን ተጫውቷል። ቢያንስ ለ45 ደቂቃዎች መጫወትም ችሏል። እናም ስፖርቲንግ ሊዝበን በስምምነቱ መሰረት ተጨማሪ ቦነሶች 1.5 ሚሊዮን ዩሮ እንደሚያገኙ ሪኮርድ ፖርቹጋል እየገለጸም ይገኛል። ይህም ስምምነት በአጠቃላይ የ70 ሚሊዮን ዋጋ ሊደርስ በጣም ተቃርቧል ሲልም ነው እየገለጸም የሚገኘው። አምና ይህ ተጫዋች እንግዲህ በርካታ ክለቦች ይፈልጉትም ነበር። ከነዚህ መካከል ማንቸስተር ዩናይትድ አንደኛው ነበር። ከማንቸስተር ዩናይትድ መንጋጋ ነጥቆ ነበር አርሰናል የግሉ ማድረግም እየቻለው። በዚህ ዓመት 40 ጨዋታዎችን እንግዲህ 45 ደቂቃና ከዛ በላይ መጫወቱን ስፖርቲንግ ሊዝበኖች ተጨማሪ ክፍያ ሊደረግላቸው እንደሚችል መረጃዎችም እያሳዩም የሚገኙት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ቲምቶክ መረጃውን እንዲህ ሲል ይጀምራል። ማንቸስተር ዩናይትድ የዌስትሃሙን የተከላካይ መስመር ተጫዋች የሆነውን ኤልሃጂ ማሊክ ዲዩፍን ለማስፈረም ፍላጎት እንዳላቸው መረጃዎች ያሳያል። ማንቸስተር ዩናይትድ ከመከላከል ጀምሮ በርካታ ቦታዎችን አሁንም ለማጠናከር እንደሚፈልግ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ የ28 ዓመቱን የዶርትመንድ ግብ ጠባቂ
ግሪጎር ኮብልን ለማስፈረም ከፍተኛ ፍላጎት እያሳዩም ይገኛሉ። ማንቸስተር ዩናይትዶች ዶርትመንድ ተጫዋቹን ለመሸጥ ፈቃደኛ ቢሆኑም እስከ 2028 ድረስ ኮንትራት ስላለው ቢያንስ 55 ሚሊዮን ዩሮ የሚጠይቁም ይሆናል ሲል የጀርመኑ ቢልድ ያስነብባል። ዝውውሩ የሚሳካ ከሆነ ኮብል ከሴኔ ላመንስ ጋር የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂነትን ለመሆን በብርቱ ፍክክር ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ ሁለተኛው በረኛ የሆነው አልታይ ባይንደርን እንደሚሸጥም ይጠበቃል። የአንድሬ ኦናና ጉዳይ አሁንም በትራብዘን ስፖርት የተጠናቀቀ መሆኑ መረጃዎችም ነው የሚያሳዩት። አንድ ነገር ማስታወስ አለባችሁ፣ ይህ ቡድን የገነባው ማይክል ካሪክ አይደለም ሲል የአትሌቲክሱ ዘጋቢ አንዲ ሚተን ይናገራል። እንደተነገረኝ ከሆነ ማይክል ካሪክ መጫወት የሚፈልገውን የአጫወት ስታይል እስካሁን ድረስ ተግባራዊ አላደረገም ሲል ነው የሚገልጸው። አሁን ላይ ራሱን ከሁኔታዎች ጋር አላምዶ ተጫዋቾችን ባላቸው አቅም መሰረት በተሻለ መንገድ ለመጠቀም እየሞከረ እንጂ የራሱን ሁኔታ እያመቻቸም አይደለም። ይህም የመላመድ አቅሙን ያሳያል ሲል የአትሌቲክሱ ዘጋቢ አንዲ ሚተንም ነው እየተናገረም የሚገኘው። ይህም ምን ያህል ትልቅ እንደሆነም ያሳያል። ይህን ቦታ የሚያገኝ ከሆነ የራሱን አጫወት የራሱን ፍልስፍና ለመተግበር ተጫዋቾችን ያመጣል ሲልም እንዲሁ ይገልጻል። ዘ ታይምስ ሲዘግብም እንግዲህ ማንቸስተር ዩናይትድ ከአንዶኒ ኢራኦላ ጋር ግንኙነት ቢያደርጉም ማይክል ካሪክ አሁንም ለቋሚ አሰልጣኝነት ቦታው ቀዳሚ እጩ እንደሆነ መረጃዎችም ያሳያሉ። ይህም ማይክል ካሪክ በሚቀጥለው ዓመት በማንቸስተር ዩናይትድ የመገኘት እድልም አላቸው። ነገር ግን አሁንም ማንቸስተር ዩናይትዶች አይቸኩልም። እንደ ኦሌ ጉናር ሶልሻየር ሁሉ ትክክለኛ ውሳኔ ላለመወሰን እንዲሁ ስህተት መስራት እንደማይፈልጉ ነው መረጃዎች እያሳዩም የሚገኙት። ሌላኛው ኮቢ ማይኖ እስከ 2031 ድረስ የ5 ዓመት ኮንትራት መፈረሙን እናስታውሳለን። ከኮንትራቱ መፈረም በኋላ እንግዲህ አንዳንድ ጋዜጣዊ መግለጫዎች እንዲሁም ደግሞ ፖድካስቶች ላይ ተገኝቶም ነበር። ከካርሎስ ካሴሚሮ እንዲሁም ደግሞ ከብሩኖ ፈርናንዴዝ በጣም ብዙ ነገር ተመሪያለሁ ሲል የ21 ዓመቱ እንግሊዛዊ ተጫዋች ይናገራል። በተለይ ገና 16 ወይም ደግሞ 17 ዓመቴ እያለ ወደ ልምምድ ስመጣ በዚያን ጊዜ ከዋናው ቡድን ጋር ልምምድ ብቻ እንጂ ጨዋታዎችን አላደርግም ነበር ሲልም ይናገራል። ለኔ ያንን የልምምድ ጊዜ አንድ ለአንድ ጨዋታ ነበር የምቆጥረው ሲልም ይገልጿል። በቅርበትም እከታተላቸውም ነበር የልምምዱ ክፍለ ጊዜ እንዲሁም ደግሞ ጫና በጣም ከፍተኛ ከመሆኑ የተነሳ በእንዲህ አይነት ሁኔታ ውስጥ እንዴት እንደዚህ ተረጋግተው ይጫወታሉ፣ በትክክልስ ምን እያደረጉ ይገኛሉ ብዬ እገረመም ነበርም ሲልም ይነግራል። ወደ ቤቴ ሄጄ ስለዚህ ጉዳይ ብዙ አስበም ነበር። ከዚያም ያየሁትን ነገር በተግባር ለማዋልም እሞክርም ነበር ሲልም ነው የሚናገረው። አሁንም ቢሆን መማሬን አላቋምኩም፣ ዛሬም ከነሱ ብዙ ነገር እየተማርኩ እገኛለሁ ሲል ይናገራል። ወደ ዋናው ቡድን ስለሚንቀሳቀሱ ወጣት ተጫዋቾች እኔም ኃላፊነት ይሰማኛል ሲልም ነው የሚገልጸው። ምክንያቱም በዛ ውስጥ ማለፍ ምን እንደሚመስል በሚገባም አውቃለሁ። በወቅቱ የረዱኝ ሰዎችን ሁልጊዜም አስታውሳቸዋለሁ ሲልም ይናገራል። ስለዚህ እኔም በቀጣይ ቡድን ለሚቀላቀል ወጣት ያንኑ ለማድረግ እሞክራለሁ። ይህም በጣም አስፈላጊም ነገር ነው። ማንቸስተር ዩናይትድ የተገነባው በአካዳሚው ላይ ስለሆነ ስለዚህ ትልቅ ዋጋ ለሚሰጠው ጉዳይ ተግባራዊ ማድረግም አለብንም ሲልም ይናገራል። ኮቢ ማይኖ ከእያንዳንዱ ጨዋታ በፊት ወደ ሜዳ ስንገባ ካርሎስ ካሴሚሮ ሁልጊዜ በእግር ኳስ እየተዝናና እየተደሰትን እንጫወት ይለኛል። ደግሞስ እውነታው ይህም አይደል? በእግር ኳስ ለመደሰት ትጫወታለህ፣ ማሸነፍም እጅጉን ትፈልጋለህ ሲልም ይናገራል። ነገር ግን በስተመጨረሻም እውነታው ምንድነው ቢባል እዚህ ኦልትራፎርድ ባለጫወት እንኳን እግር ኳስን በነፃ ወይም ደግሞ ከጓደኞቼ ጋር መጫወት አሳልፈም ነበር። በጣም የምወደው ስራም ነው ሲልም ነው የሚገልጸው። ሜሰን ማውንትም ይናገራል። ቀጣይ ዓመት ሊጉን ማሸነፍ እንችላለን ሲል ነው የሚናገረው። እንግሊዛዊ የማንቸስተር ዩናይትድ አማካይ ሜሰን ማውንት በሚቀጥለው ዓመት ሊጉን መፎካከር እንደሚችሉ የገለጸ ሲሆን ዓላማዬ ፕሪሚየር ሊጉን ማሸነፍ ነው ያለው ሜሰን ማውንት ቀጣይ ዓመት ያንን የማድረግ አቅም እንዳለን አስባለሁ ሲልም ይናገራል። አክሎም በዚህ ዓመት አርሰናል፣ ማንቸስተር ሲቲ እንዲሁም ደግሞ ሊቨርፑልና ቼልሲን አሸንፈን እንደምንችል አሳይተናል ሲልም የገለጸ ሲሆን አሁን ይህንን በአውሮፓ ሻምፒዮንስ ሊግ ማድረግ አለብን፣ በሊጉ ወጥነት ሊኖረም ይገባል፣ ሊጉን ማሸነፋችን ዓላማችን ነው ሲልም ነው የሚገልጸው። በቼልሲ ቤት ብዙ ነገሮችን አሳልፍ ያለው በተለይም በቼልሲ ቤት እንግዲህ እንደ ቶማስ ቱሄል ያሉ ታላላቅ አሰልጣኞችን አስታውሳለሁ። ቶማስ ቱሄል ሁሌም የማስታውሰው አሰልጣኝ ነው ሲሉ መናገሩን ሰምተናል። ይህ ተጫዋች ቼልሲ በክረምት መሀል ተከላካይ ማስፈረምም ይፈልጋል። የብራይተኑ ጃን ፓውልስ ቫን ደ ሄክ እንዲሁም ደግሞ የክሪስታል ፓላሱ ላክሮስ ተመራጭ እጩዎች መሆናቸውን ዴሊ ሚለር እየዘገበም ነው የሚገኘው። እነዚህ ሁለቱ የተከላካይ ስፍራ ተጫዋቾች በቼልሲ ራዳር ውስጥ እንደሚገኙ የገለጸም ጉዳይ ነው። ቢቢሲ ስፖርት አንድ ዘገባን ይዞ መውጣትም ችሏል። በክረምቱ ከማርክ ጉዩ፣ ሊያም ዴላፕ እንዲሁም ደግሞ ጆ ፔድሮ ውጪ አመንጋህ እንዲሁም ደግሞ ጃክሰንን ወደ ቼልሲ ይመጣሉ። ቼልሲ ቢያንስ ሁለቱን ተጫዋቾች በክረምት ሊሸጥ ይችላል። ከነዚህ መካከል ኒኮላስ ጃክሰን የመልቀቅ እድሉ ሰፊ ነው ሲልም ነው እየገለጸ የሚገኘው። እንደሚታወቀው ይህ ጉዳይ ምናልባትም እንግዲህ የሚጠናቀቀው በአሁኑ ሰዓት ላይ ላይሆንም ይችላል። በአሁኑ ሰዓት ላይ ባየር ሙኒኮች ይህን ተጫዋች 55 ሚሊዮን ፓውንድ አውጥተው ምንም የመግዛት ፍላጎት እንደሌላቸው ይፋም አድርገዋል።
እንደ ፋብሪዚዮ ዘገባ ከሆነ በቁም ነገር ጎርደንን በክረምት ከኒውካስል የመምጣት እድል እንዳለው እየገለጸም ይገኛል። ባየር ሙኒክ በተጫዋቹ ላይ ከፍተኛ ፍላጎት ያለው ሲሆን የጎርደን ፈላጊ አንድ የፕሪሚየር ሊግ ክለብም አለ፣ ይህም ቼልሲ ነው። በእርግጥ ከዚህ በፊት አርሰናል ስሙ ሲያዘም ቆይቶም ነበር። ነገር ግን አሁን ይህ ነገር ተቀዛቅዟል። ቼልሲዎች የግላቸውን ለማድረግ ይህንን ተጫዋች እንግዲህ ብዙ ይቆፍራሉ የምን እምነት እንዳለ መረጃዎችም ያሳያል። በሰበር መረጃ የሰማነው መረጃ ዊሊያም ስቲቮ ባስተናገደው ጉዳት ምክንያት የዓለም ዋንጫው እንደሚያመልጠው ይፋም ተደርጓል። ይህም እንግዲህ ያልተጠበቀም ነው የሚሆነው። በብራዚል ብሔራዊ ቡድን እንግዲህ የተለያዩ ጉዳቶችን እየሰማን እንገኛለን። ስቲቮ ከዓለም ዋንጫ ውጪ ሆኗል። ከዚህ በፊት ሮድሪጎ ጉዌዝ እንዲሁ ከዓለም ዋንጫ ውጪ መሆኑን እናስታውሳለን። ሌላኛው የሪያል ማድሪድ ተጫዋች የሆነው ኤደር ሚሊታውም ከዓለም ዋንጫ ውጪ መሆኑ መረጃዎች እያሳዩም ነው የሚገኙት። የስቲቮ በዚህ ዓመት ጥሩ እንቅስቃሴ ካሳየ በኋላ በዚህ ሰዓት እንዲህ መሆኑ እጅግ በጣም አስቆጪ መሆኑ ነው እየተገለጸ የሚገኘው። በርካቶቹ በዓለም ዋንጫ ላይ መሳተፍን ይፈልጋሉ። ይህ መሆኑ ቅስም ሰባሪ ነው ሲሉ የሚገልጹትም ነው የሚሆነው። የሲቲ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወራ ሚያዝያ የወሩ ምርጥ እጩዎች ይፋም ተደርገውም ነበር። በዚህም እንግዲህ በአሁኑ ሰዓት ላይ አሸናፊው ይፋም ሆዷል። በዚህ መሰረት የማንቸስተር ሲቲው የመስመር ተጫዋች የሆነው ኒኮ ኦሬሊ የሚያዝያ ወር የወሩ ምርጥ ተጫዋች በመባልም ተመርጧል። ኒኮ ኦሬሊ በወሩ ባደረጋቸው ጨዋታዎች አንድ ግብ አስቆጥሮ አንድ አመቻችቶ ማቀበልም ችሎም ነበር። ይህ ተጫዋች አትዘንጉ የክንፍ ተከላካይም ነው። ናታን አኬ በውድድር ዘመኑ መጨረሻ ልክ እንደ ሲልቫን እንዲሁም ስቶንስ የመልቀቅ እድሉ በጣም ሰፊ ነው ሲል ዋን ፉትቦል እየዘገበም ይገኛል። ናታን አኬ የመልቀቅ እድሉ አሁንም ሰፊ መሆኑም እየተገለጸም ነው የሚገኘው። የኤደር ሚሊታውን ጉዳት ተከትሎ ቪክተር ሬስ በ2026 የብራዚል የዓለም ዋንጫ በቡድኑ እንዲሳተፍ እድል ፈጥሮለታል። የ20 ዓመቱ የመሃል ተከላካይ በዚህ ውድድር ዘመን በጄሮና አስደናቂ ብቃቱን እያስመለከተ ነው። እናም እንደዚህ ጠንካራ ተመራጭ እጩ ሆኖ ብቅ ማለቱ ነው የተገለጸው። ካርሎ አንቸሎቲም ቀድሞውኑ ከተጫዋቹ ጋር ግንኙነት እንዳላቸው ተዘግቦም ነበር ሲል መረጃዎች ከማንቸስተር ሲቲ እንዲሁ ሾልኮም መውጣትም ችሏል። አንድሪያ ፒርሎ ስለ ፍሎሪያን ቪርትዝ እንዲሁም ደግሞ ሪያን ቸርኪ እንዲህ ሲል አስተያየቱም ሰጥቶም ነበር። ንጽጽሮቹን አይቻለው። ቸርኪ በዝቅተኛ ዋጋ የተገዛና ጥሩ እየተጫወተ ያለ ጥበበኛ ነው። ፍሎሪያን ቪርትስ ውድ ሲሆን ሰዎች ፕሪሚየር ሊጉን ለመላመድ እየተቸገረ እንደሆነ ይናገራሉ። እግር ኳስ ግን ቀላል አይደለም ሲልም ይናገራል። ፍሎሪያን ቪርትስ የተለየ የጥራት ደረጃ አለው። የጨዋታ ግንዛቤው፣ እንቅስቃሴውና ጨዋታ የመረዳት ችሎታው በስልጠና የማይገኙ ነገሮች ናቸው ሲልም እንዲሁ ያስታውሳል። የአቋም መዋዠቅ ሊኖር ይችላል። የዝውውር ዋጋው ማንነትን አይገልጽም። እውነተኛ ተሰጥቶ ሁልጊዜ በጊዜ ሂደት ራሱንም ያሳያል ሲልም ነው የሚናገረው። ቸርኪ በጣም ጥሩ ተጫዋች ስለመሆኑ ጥርጥር የለውም። በዛ ላይ በጣም የተረጋጋ ቡድን ነው የተቀላቀለው። ፍሎሪያን ቪርትስ ግን የላቀ ብቃት ያለውና በከፍተኛ ደረጃ ጨዋታ መቆጣጠር እንዲሁም መወሰን የሚችል ተጫዋች ነው። እንደ ቪርትስ ያሉ ተጫዋቾች ምን ያህል ዋጋ እንደተሰጣቸው ሁልጊዜም ያስመሰክራል ሲልም እንዲሁ ይናገራል። ለዚህም ነው ከፍተኛ ገንዘብ ወጥቶበት ወደ ሊቨርፑል አንፊልድ ሄደው ሲልም እንዲሁ የሚናገረው። ሉዊስ ስቲል ይናገራል። ፍሬድሪክ ኬዛ በሊጉ የውድድር ዘመን የመጀመሪያዎቹ ላይ ጎል ሲያስቆጥር አዲስ ምዕራፍ የተከፈተ ይመስልም ነበር። ነገር ግን ባለፉት 7 የሊግ ጨዋታዎች ላይ የተሰለፈው ለ24 ደቂቃዎችም ብቻ ነው። ከሱ ጋር አለመግባባት ነበረው የሚባለው አሰልጣኝ ቲያጎ ሞታ ከክለቡ በመሰናበቱ ምክንያት ወደ ጁቬንቱስ የመመለስ ፍላጎት አለው ሲል እንዲሁ ይናገራል። እንዲሁም አታላንታ፣ ሮማና ኤሲ ሚላን ተጫዋቹን ለማስፈረም ፍላጎት ያላቸው ሲሆን አሁን ባለው ሁኔታ ከሊቨርፑል መልቀቁ የማይቀር ጉዳይ ነው ሲል ስለ ፍሬድሪክ ኬዛም ይናገራል። ሌላኛው ጁቬንቱስ በአሊሰን ላይ የሚያደርገውን እንቅስቃሴም አጠናክሯል። ነገር ግን እንደ ጣሊያን ምንጮች ከሆኑ እሱ ብቸኛው አማራጭም አይደለም። ዝርዝራቸው ትራፎርደን፣ ዴቪድ ዴሄያን እንዲሁም ደግሞ ሌሎች በረኞችንም የመመልከት እድልም አለው። ትራፎርድ ከፍተኛ ዋጋ ሊጠይቅም ይችላል። ስለዚህ ጁቬንቱስ የኮንትራቱን ርዝማኔ እንዲሁም ደግሞ በጥቅምት ወር 34 ዓመት የሞላውን መሆኑን ከግምት በማስገባት ዝቅተኛ ዋጋ የሚያወጣውን አሊሰንን እንደሚፈልግ ሉዊስ ስቲል እየዘገበም ይገኛል። ሌላኛው እስካሁን ድረስ የማካሊስተርን ኮንትራት ስለማደስ ምንም አይነት ንግግሮች አልተጀመረም። የኮንትራቱ ሁኔታ ሊያልቅ ይችላል፣ እድሜው 29 ይሞላዋል ሲልም ነው እየገለጸ የሚገኘው። ፋቢኒዮ በ2021 ተመሳሳይ እድሜ ላይ እያለ አዲስ ኮንትራት አልተሰጠውም ነበር። ይህም ምናልባትም ማካሊስተር ይህን ነገር ሊሆንበት ይችላል ሲልም ነው እየገለጸ የሚገኘው። በስሎት ዘመን ለመጀመሪያ ጊዜ የስሎት አጫወት እንደተመቸው በይፋ የተናገረው ከርቲስ ጆንስም ነበር። በዚህም በስሎት ስር ባለው ህይወት ምን ያህል እንደተደሰተ ለጋዜጠኞችም ተናግሮም ነበር። የአጫወት ዘይቤም ሙሉ በሙሉ እንደተስማማው በመጥቀስም ይናገር ነበር። አሁን ይሁን እንጂ በአብዛኛው ሰዓት ላይ ተቀያሪ ተጫዋች ሆኖ በመቆየቱ ከርቲስ ጆንስ ቀጣዩን እርምጃ ለመውሰድና ለመልቀቅ ዝግጁ የሆነም ይመስለኛል ሲል ይሁ ጋዜጠኛም እየዘገበም ይገኛል። ሌላኛው በሊቨርፑል ቤት እንግዲህ ሌላ መረጃን እንመለከታለን። ዴሊ ሜል በዚህ ሰዓት ላይ በክረምት
የፈረሙ ተጫዋቾችን እንግዲህ መጥፎ ተጫዋቾች በመባል ያሳዩአቸውን አቋሞች በመዘርዘር የተለያዩ ተጫዋቾችን አውጥቶም ነበር። ዴሊ ሜል ቤን ዶክ በውድድር ዘመኑ መጥፎ ዝውውር ውስጥ 19ኛ መጥፎ ዝውውር ሆኖ ተመዝግቧል ሲልም ይገልጻል። በበርንሞዝ ወደ ሊቨርፑል በ25 ሚሊዮን ፓውንድ ያስፈረመው ቤን ዶክ ሌላኛው የአመቱ ደካማ ዝውውር በማለትም ነው እየገለጹት የሚገኙት። አንዳንድ ምክንያቶችን ሲገጡ በገጠማቸው የጉዳት ምክንያት ለ4 ወራት ከሜዳ መረቋል። እስካሁን በሊጉ መጫወት የቻለው ለ68 ደቂቃ ብቻ ነው ሲልም እንዲሁ ያስታውሳል። ለተጫወተባት ለእያንዳንዱ የሊግ ጨዋታ ክለቡ 370 ሺህ ፓውንድ ወጪም አድርጓል። በዚህም ረገድ በሊጉ ውዱ ተጫዋችም እያደርጓል ሲልም ነው የሚገልጸው። በርንማውዝ ተጫዋቹን በማስፈረማቸው ትርፋማ የሆኑ ቢመስላቸውም ጉዳቱ ግን ዝውውሩ የከሸፈ አድርጎታል ሲልም እንዲሁ እየገለጸም ይገኛል። ፍሎሪያን ቪርትዝም በመጥፎ ዝውውሮች ዝርዝር ውስጥ እንዲሁ የተካተተ ሲሆን በሊቨርፑል የከፍተኛ ዋጋ መገዛቱ ሊቨርፑል ፍሎሪያን ቪርትስ እንደተጠበቀው አለመሆኑ በዴሊ ሜል ዘገባም እንዲሁ ተቀምጧል። ፍሎሪያን ቪርትስ አልፎ አልፎ ድንቅ ብቃቱን ቢያሳይም ለተከፈለበት ከፍተኛ ዋጋ ግን በቂ ሆኖ አልተገኘም ሲል ዴሊ ሜልም ይዘግባል። በሊቨርፑል በነበሩት የመጀመሪያዎቹ 15 ጨዋታዎች ምንም አይነት ጎል ሲያስቆጥር ለአንድ ጎል አሲስት ማድረጉ በእጅጉ የወረደ አቋም እንደሆነም ያሳያል። ምንም እንኳን በቅርቡ ብቃቱ ማሻሻል ቢታይም በሊጉ ያስቆጠራቸው 5 ጎሎች እንዲሁም ደግሞ ያደረጋቸው 3 አሲስቶች አሁንም ለክለቡ ግምት በታች አድርጎም ይገለጻል። ለዚህም 14ኛው መጥፎ ዝውውር ሲል ነው ዴሊ ሜል ያስነበበው። የሌላኛው ዴሊ ሜል በተጨማሪም የአሌክሳንደር አይዛክን ዝውውር 4ኛው መጥፎ ዝውውር ሲልም ነው የሚገልጸው። አይዛክ በ125 ሚሊዮን ፓውንድ ከብሪታንያ የዝውውር ሪከርድ ሰብሮ ወደ ሊቨርፑል የመጣው በዴሊ ሜል መረጃ መሰረት የመጀመሪያው የሊጉ ጎሉን ለማስቆጠር 236 ቀናትን ፈጅቶበትም ነበር። ዴሊ ሜል በሰሩት ዳታ መሰረት ሊቨርፑል በፕሪሚየር ሊጉ አይዛክ ለተጫወተባቸው ለእያንዳንዱ ደቂቃዎች 180 ሺህ ፓውንድ ወጪም አድርጓል። በዚህም በታሪክ ለደቂቃ ውዱ ዋጋ የወጣበት ሁለተኛው ተጫዋች እንደሚያደርገው ነው የሚገልጸው። ቀጣዩ ዓመት በዴሊ ሜል እቅድ የሁጎ ኤኪቲኬ መጎዳት እንዲሁም ደግሞ የሞሐመድ ሳላ ከክለቡ መልቀቅ ኢዛክን ራሱን የሚያሳይበት የመጀመሪያ እድል ሊሆንለት እንደሚችል እንዲሁ ያትታል። ሌላኛው የሃርቪ ኤሊዮት ዝውውር የውድድር ዘመኑ 3ኛው መጥፎ ዝውውር ሲልም ነው ይሁ ጋዜጣ የሚገልጸው። በሊቨርፑል ቤት ያልተሳካለት በውሰት ውሉ ላይ 10 ጨዋታዎች ካደረገ ቪላ በቋሚነት እንዲገዛው የሚያስገድድ አንቀጽ መኖሩ ለሱ በጣም አሳዛኝና አስከፊ ጊዜን እንደሚሆንበት ነው የተገለጸው። ዘንድሮ ኤሊዮት ለቪላ በ4 ጨዋታዎች ብቻ 110 ደቂቃዎች ብቻ ነው መጫወትም የቻለው ከአንድ ጥሎ ማለፍ ሙሉ ጨዋታ ያነሰ ማለት ነው። ይህም መጥፎ እንደሆነም ነው የሚገልጸው። በጣም የሚያበሳጭ ስራ የቪላዎች ስራ ነው ሲልም እንዲሁ የገለጸ ሲሆን ኡናይ ኤምሬ ተጫዋቹን በመጀመሪያውኑ ያልፈለጉት ሲሆን አርኔ ስሎትም በዚሁ እሱ ላይ እምነት አልነበራቸውም። የሚገርመው ነገር ከእንግሊዝ ወጣቶች ብሔራዊ ቡድን ጋር ቁልፍ ሆኖ ነበር በአውሮፓ ሻምፒዮን ላይ መሆንም የቻለው። ነገር ግን ሁለቱም አሰልጣኞች በዚህ ተጫዋች ላይ ማመን ባለመቻላቸው ምክንያት በዚህ ዓመት ጨዋታዎች ላይ እንዲሁ ልንመለከተው አልቻልም ሲል ዴሊ ሜልም ያትታል። የማድሪድ የወሩ ምርጥ ተጫዋች ማን ይሆናል የሚለውን ደግሞ ስንመለከት በአሰልጣኝ አልቫሮ አልቤሎ የሚመራው ሪያል ማድሪድ የወሩ አመያዛ የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህ መሰረት ቪኒሲየስ ጁኒየር፣ ቫልቬርዴ እንዲሁም ደግሞ አርዳ ጉለርና ጁድ ቤሊንጋም እንዲሁም አንቶኒ ሮዲገር እነዚህ 5 ተጫዋቾች እጩ ሆነው መቅረባቸው ነው እየተገለጸም የሚገኘው። ሌላኛው ሪያል ማድሪድ ደግሞ ጆርጌ ሜንዴዝ ስለ ጆዜ ሞሪኒዮ በቀጥታ ግንኙነት እያደርጋሉ የግል ጥቅማጥሞች ችግር የለውም ሲል ፋብሪዚዮ ሮማኖ ያስነብባል። ጆዜ እየጠበቀም ነው የሚገኘው፣ መመለስም ይፈልጋል። አሁን የቀረው ብቸኛው ነገር ፍሎሬንቲኖ ፔሬዝ የመጨረሻውን ውሳኔ መስጠት እንዲሁም ደግሞ አዎ ማለት ብቻ ነው። መመለስ ከፍተኛ ፍላጎት እንዳለው እየተገለጸም ነው የሚገኘው። ሌላኛው በብሬኪንግ ኒውስ የሰማነው መረጃ ሪያል ማድሪድ የበጋ መስኮት ከመድረሱ በፊት ቪክተር ኦሲሜን በቅርበት እየተከታተለም ይገኛል። ሪያል ማድሪዶች ተወካዩ በጋላታሳራይ እንዲሁም ደግሞ ፌኔርባቼ መካከል በተደረገው የኢስታንቡል ደርቢ ጨዋታ ላይ የናይጄሪያውን አጥቂ ለመመልከት ችለውም ነበር። ይህ ተጫዋች ምናልባትም ወደዚህ ክለብ የመምጣት እድል ይኖረዋል ሲልም እየገለጸም ይገኛል። በሰበር መረጃ ደግሞ የርገን ክሎፕ ከሪያል ማድሪድ አሰልጣኝነት እጩ መሆናቸው እንዳበቃ ነው የሚገለጸው። አሰልጣኙ የጀርመን ብሔራዊ ቡድን ለመረከብ በመጠባበቅ ላይ እንደሆኑ የተገለጸ ሲሆን ከሪያል ማድሪድ ጋር ስማቸው ቢያያዝም በአሁኑ ሰዓት ላይ ይህ ነገር እንዲሁ ተቋጭቷል ሲልም ይገልጻሉ። ቪኒሲየስ ቶቢያስ ስለ ቪኒሲየስ ጁኒየርም ይናገራል። ቪኒሲየስ ፍጹም ተጫዋች ነው። በሜዳ ላይም ሆነ ከሜዳ ውጪ ምርጥ ብቃትም አሉት። እንደ ሰው ደግሞ በጣም ግሩም የቡድን አጋር ነው። እንዲሁም በጣም ጠንክሮ የሚሰራ ተጫዋች ነው ሲልም ይገልጻል። ብዙ ሰዎች ስለ ቪኒ ብቻ የሚያወሩ ይመስለኛል። ለኔ ግን ስለሱ የሪያል ማድሪድ ተጫዋችነት ማውራት ያለባቸው ይመስለኛል። ምክንያቱም ልዩነት የሚፈጥረው አንድ ተጫዋች ብቻ ሳይሆን ሁሉም ተጫዋቾች ናቸው ሲል ማርካም እንዲሁ ይህን ዘገባ ይዞት መውጣትም ችሏል። ኤንድሪክ በፖድካስት ላይ የተለያዩ ሀሳቦችንም አንስቶም ነበር። ከዚህም መካከል ቤሊንጋም ለኔ በጣም አስፈላጊ ሰው ነበር ሲል ይገልጻል።
ይገልጻል። በክለብ ውስጥ የእንግዳነት ስሜት እንደማይሰማኝ ተቀባይነት እንዳገኝ አድርጎኛል። እንግሊዝኛ በደንብ መናገር አልችልም ነበር፣ እሱ ግን ያናገረኝም ነበር። በትንሹም ቢሆን በስፓኒሽ ለመናገር ይሞክርም ነበር። ሁሌም ከጎኔ ምክሩን ይለግሰኝም ነበር ሲል ኤንሪክ ይናገራል። በሪያል ማድሪድ ቆይታዬ መጀመሪያ ላይ የሱ ጓደኝነት ለኔ ትልቅ ትርጉምም ነበረው። ይህ በኔ ላይ ከፍተኛ ተጽዕኖ አሳድሯል። ወደዚህ ከመምጣቴ በፊት ስለሱ የተለየ ግምትም ነበረኝ። እሱ ካሰብኩት በላይ ፍጹም የተለየ ሰው ሆኖ አግኝቼዋለሁ ሲልም ነበር የገለጸው። እሱ ድንቅ ተጫዋች ብቻ ሳይሆን በተለይም ለጓደኝነት ትልቅ ቦታ የሚሰጥ አድናቂ ሰው ነው። ስለሱ በጣም ያስደመመኝም ይህ ነው ሲልም ይገልጻል። ኤንሪክ ሲቀጥልም በሪያል ማድሪድ ውስጥ ለሁሉም በላይ ያስደመመኝ ተጫዋች ሉካ ሞድሪች ነው፣ 100% እርግጠኛ ነኝ ሲልም እንዲሁ ይናገራል። በመጀመሪያው ዓመቴ ብዙ ነገሮችን ያስተማረኝም እሱ ነው። በትምህርት ወቅት ብቻም ሳይሆን በጨዋታዎች ላይም ጭምር የእግር ኳስ ጥበቡን ያሳየበት ማስተር ክላስ ነበር። እድሜው 40 ቢሆንም በጣም ጠንካራም ተጫዋች ነው። በየቀኑ ልምምድም ይሰራል። ባይሰለፍ እንኳን ወደ ክለቡ ሄዶ ራሱን ለተጨማሪ ልምምድ ያደርጋል ሲልም ነው የሚገልጸው። የሚጫወትበት መንገድ በጣም የሚገርምም ነው። ሜዳ ላይ ምን ማድረግ እንዳለብኝ ሁልጊዜም ጠቃሚ ምክሮችም እየሰጠኝም ነበር። ይህ ትልቅ እገዛም አድርጎልኛል። በእግር ኳስ ሕይወቴ ካገኟቸው ድንቅ ሰዎች መካከል እሱ ነው ሲልም የሚገልጽ ሲሆን ኤንሪክ ይቀጥልናም እግር ኳስ በጀመርኩበት ወቅት ማህበራዊ ሚዲያዎች እንዲሁም ደግሞ የሚሰነዝሩብኝን ትችቶች የምመለከትበት መንገድ በጣም መጥፎ ነበርም ሲልም ይገልጻል። ከጨዋታው እንደወጣው ቀጥታ ወደ ትዊተር ወይም ደግሞ ኤክስ ገጾች እንዲሁም ሌሎች ማህበራዊ ሚዲያዎች በመግባት ሰዎች ስለኔ ምን እያሉ እንደሆነ አነብም ነበር። ማንነቴ በሰው ዘንድ እንዲከበር እኔም ደግሞ እንዲሞገስ እፈልግም ነበር። ይህ ግን በጭራሽ ጥሩ ነገር አይደለም ሲልም ይገልጻል። ያ ጊዜ በማለፉ እግዚአብሔር ይመስገን። አሁን ጨዋታ ሲያልቅ በተረጋጋ ሁኔታ ትኩረቴን በሰውነቴ እንዲሁም ደግሞ ሪከቨር ላይ አደርጋለሁ። ከዛም በኋላ ለሚሰነዘሩ ትችቶች ምንም ግድ የለኝም ሲልም ነው የሚገልጸው። ይቀጥልና ሪያል ማድሪድ በጣም አስቸጋሪ ጉዳቶች አጋጥሞኝም ነበር። ብዙ ጊዜም አባክኛለሁ። ይህ ከብዙ ጨዋታዎች ልምምዶች እንዲሁም ደግሞ ስራዎች ርቆኛል። በወቅቱ ለመወዳደር የሚያስችል አቅም አልነበረኝም ሲልም ነው የሚናገረው። ጉዳት ሲያጋጥም ሁሉም ነገርን ታጣለህ። የመሰለፍ እድል ለማግኘት የምታደርገውን ትግልም ጭምር ማለት ነው። እነዚህ ነገሮች ደግሞ ከኔ ቁጥጥር ውጭም ነበሩ ሲልም ነው የሚገልጸው። በጣም ፈርቼም ነበር። በግል ሆኜ ብዙ ጊዜ አልቅሻለሁ ሲል የተናገረ ሲሆን ጉዳቱን እንዴት መቋቋም እንዳለብኝ እንዲሁም ደግሞ ምን ማድረግ እንዳለብኝ አላውቅም ነበር። በጊዜው ጉዳቱ እንደገና ያገረሽ ይሆን፣ ብቃቴን እጠብቅ ይሆን ወይስ ደግሞ ደግሜ ጎዳም ይሆን የሚለው በጣም ያሳስበኝ ነበርም ሲልም ይገልጻል። ስለ ወደፊትም እንድትሰጋ ያደርጋል። ነገር ግን መቀጠል እንዳለብኝ አውቅም ነበር። ሌላ ጉዳት ቢገጥመኝ እንኳን ሂደቱን ሙሉ በሙሉ አገግሜ ለማለፍ ዝግጁም ነበርኩኝ ሲል ይህንኑ ሰፋ ያለ መረጃን እንዲሁ አስነብቦናል። ይሁ ተጫዋች ክርስቲያኖ ሮናልዶ ጥሩ ሕግ ካላወጣ የሳውዲ ሊግ አያድግም ሲል ሀሳቡንም ሰጥቷል። ሁሉም እየመጣው እኔን አይቶ ነው ሲልም ነው እንዲሁ መናገርም እየቻለው። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በሳውዲ አረቢያ ሊግ ውስጥ ቅሬታ እንዳለበት ይፋም አድርጓል። ከሪዮ ፈርዲናንድ ቆይታ ጋር የነበረው ክርስቲያኖ ሮናልዶ በሊጉ የተወሰኑ ክለቦች የሜዳ ውጪ ተጽዕኖ አላቸው በማለትም ነው የገለጸው። አሁን ስለዚህ መናገር አልፈልግም፣ በውድድር ዙ መጨረሻ በግልጽ እናገራለሁ ሲል እንዲሁ ተናግሯል። ወደዚህ ሊግ ቀድሜ የመጣሁት እኔ ነኝ ያለው ክርስቲያኖ ሮናልዶ ሁሉም በዛ ምክንያት ነው የመጡት ሲል ሀሳቡንም ይሰጣል። ዳኞች እንዲሁም ደግሞ እቅዱ መከበር አለበትም ሲልም ይገልጻል። ሁሉም ሰዎች ዳኞችን ማክበር እንዳለበት ያሳሰበው ሮናልዶ ዳኞች ሰው ናቸው፣ ስህተት ሊሰሩ ይችላሉ፣ ተፈጥሯዊ ነው ሲልም እንዲሁ ይናገራል። ሮናልዶ አክሎም በሊጉ ያልተጋቡ አስተያየቶችን የሚገድብ ሕግ እንዲወጣ የመከረ ሲሆን ካልሆነ ግን የሳውዲ ሊግ አያድግም ሲልም ነው የሚናገረው። ፕሪሚየር ሊግ ውስጥ ዳኛውን የምትናገር ከሆነ ወዲያው ቅጣት ትቀበላለህ። ይህ ሕግ እጅግ መከበር አለበትም ሲል ሀሳቡን መስጠቱን ነው እየተመለከተን የምንገኘው። ሌላኛው የአመቱ ምርጥ አሰልጣኝ ማን ይሆናል የሚለውን ደግሞ እንመለከታለን። የፈረንሳይ ሊግ የ2025-26 የውድድር ዘመን የአመቱ ምርጥ አሰልጣኝ 5 እጩዎች ይፋም ተደርጓል። በዚህ መሰረት ከፓሪስ ሰን ጀርሜን ሉዊስ ኤንሪኬ፣ ከሊዮን ፓውሎ ፎንሴካ የተካተተ ሲሆን ከሊል ደግሞ ብሩኖ ጌኔዝ እንዲሁ ተካትለዋል። ከሎሬንት ፓንታሎኒ እንዲሁም ከሌንስ ደግሞ ፔሬሳጌ በእጩነት የቀረቡም ናቸው። የአመቱ ምርጥ ተጫዋችነትን በዚሁ ክለብ በዚሁ ሊግ ስንመለከት ደግሞ እጩዎች እነማን ናቸው የሚለውን ስንመለከት ኦስማን ዴምቤሌ፣ ቪቲኒያ፣ ኑኖ ሜንዴዝ፣ ሜሰን ግሪንውድ እንዲሁም ደግሞ ፍሎሪያን ፓውቪን ከሌንስ በእጩነት የቀረቡ ተጫዋቾችም ናቸው። ኦስማን ዴምቤሌ፣ ቪቲኒያ እንዲሁም ኑኖ ሜንዴዝ እንግዲህ ከፓሪስ ሰን ጀርሜን መቅረባቸው ነው የተመለከትነው። በውድድር አመቱ ምርጥ በሌላ ሊግ የሚጫወቱ ፈረንሳይ ተጫዋቾች እጩዎች 5 ይፋም ተደርጓል። በዚህ መሰረት ኪሊያን ምባፔን ጨምሮ ሁጎ ኤኪቲኬ፣ ዊሊያም ሳሊባ፣ ሪያን ቸርኪና ኦሊሴ በእጩነት መቅረባቸው ነው እየተገለጸ የሚገኘው። በፊፋ ኮንግረስ ምን ተፈጠረ የሚለውን ስንመለከት በዓለም እግር ኳስ ላይ የበላይ ፊፋ አመታዊ ኮንግረስ በሜክሲኮ
ቫንኩቨር እየተካሄደም ይገኝም ነበር። በቫንኩቨር የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የፍልስጤም እንዲሁም ደግሞ እስራኤል እግር ኳስ ፌዴሬሽን ፕሬዚዳንቶችን ወደ መድረክ ጋብዘውም ነበር። ይሁን እንጂ የፍልስጤም እግር ኳስ ፌዴሬሽን ፕሬዚዳንት ጅብሪል ራጁብ ፈቃደኛ ባለመሆናቸው ከመድረኩም ወርደዋል ሲሉ ነው እንዲሁ እየተገለጸ የሚገኘው። ይህ ግን ያልተጠበቀ መሆኑ መረጃዎችም እያሳዩም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።